ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በዛሬ እንግዲህ ለየት ያለ ዝግጅት ይዘን መጥተናል። ከዚህ ቀደም ተራራው ሚዲያ የምታውቁት እንግዲህ አጫጭር መረጃዎችን በማድረስ ይሆናል። ለዛሬ ግን ያዘጋጀነው አብዛኛው ሰው ስጋት የሆነው ለምሳሌ ፋይዳን ከንግድ ባንክ አካውንቱ ጋር እንዴት ማያያዝ እንዳለበት የሚለው የብዙዎች ጥያቄ እየሆነ ነው። ይህ ጥያቄ ደግሞ አሁን ቤታችሁ ናችሁ ባላችሁበት ራሳችሁ ምንም ወረፋ ሳትይዙ ባንክ ሳትሄዱ ባላችሁበት ሆናችሁ ራሳችሁ የባንክ አካውንታችሁን ከፋይዳ መታወቂያችሁ ጋር ማያያዝ እንደምትችሉ እንግዲህ ብሔራዊ ባንክ አሳውቋል ማለት ነው። እኔም እንግዲህ ባለኝ መረጃ መሰረት ትክክለኛውና ምንም አይነት መጭበርበር የሌለው ትክክለኛ ከናሽናል ባንክ የመጣውን እንዴት አድርጋችሁ ከባንክ አካውንታችሁ ጋር ሊንክ የምታደርጉበትን እንትን አሳያችኋለሁ። ስለዚህ ቀጥታ ወደ ስልካችሁ ትሄዱና ቴሌግራም ላይ ትገባላችሁ። ባጭሩ ነው ማሳያችሁ፣ ብዙ ደቂቃ አልፈጅም። እስከ መጨረሻው ድረስ ተከታተሉ። ግልጽ ያልሆነላችሁ ነገር ካለ ኮሜንት መስጫው ላይ ሀሳባችሁን አስቀምጡልኝ። እንዲሁም ለቻናላችን አዲስ ከሆናችሁ ሳብስክራይብ እና ላይክ በማድረግ ጀምሮ እያልኩኝ ቀጥታ ቴሌግራም ላይ ትሄዱና ሊንኩን የምታገኙት ተራራው ሚዲያ የሚለው ላይ አስቀምጬላችኋለሁ። ተራራው ሚዲያ በእንግሊዝኛ ወይም በአማርኛ ሰርች ማድረግ ትችላላችሁ። ተራራው ሚዲያ የሚል እዚህ ጋር አለ። ይሄ ፕሮፋይል ያለበት ማለት ነው። እዚህ ጋር ወደ 177 ሜምበር ያለበት ማለት ነው። እንግዲህ ቁጥሩ ሊጨምር ይችላል፣ ግን ተራራው ሚዲያ በእንግሊዝኛም በአማርኛም እሱ ያለበት ጋር ትሄዳላችሁ። እዚህ ጋር እንግዲህ አስቀምጬላችኋለሁ። ባሉበት የሂሳብ ቁጥሩን ከፋይዳ መታወቂያ ጋር ያስተሳስሩ ይላል። እንግዲህ እንዴት ነው የሚለውን እዚህ ጋር መመሪያውን ትንሽ ላሳያችሁ። ባሉበት ሆነው የኢትዮጵያ ብሔራዊ ባንክ ህዳር 25 ቀን 2018 ዓ.ም ባወጣው መመሪያ መሰረት ሁሉም ደንበኞች የባንክ አገልግሎቶችን ለማግኘትና ሂሳብ ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይጠበቅባቸዋል ይላል። እንግዲህ አሁን ብሔራዊ ባንክ ተግባራዊ እያደረገው ያለው ለሁሉም እንዳስገዳጅነት እየተጠቀመበት ያለው የብሔራዊ ባንክ መመሪያ ነው ማለት ነው። በዚህ መሰረት እንግዲህ የኢትዮጵያ ንግድ ባንክ ደግሞ በዚህ መሰረት ባንካችን ደንበኞች ወደ ቅርንጫፍ ቀርበው የሂሳብ ቁጥራቸውን ከፋይዳ መታወቂያ ጋር ከሚያጣምሩበት አሰራር በተጨማሪ ይላል እዚህ ጋር በተጨማሪ ባሉበት አገልግሎቱን የሚያገኙበት አማራጭ አመቻችተዋል ይላል። በመሆኑም ይልና እዚህ ጋር ከታች በተቀመጠው የአሰራር ቅደም ተከተል መሰረት የፋይዳ ተለዋጭ ቁጥሩን ፋን ነምበር ማለት ነው በማስገባት የሂሳብ ቁጥሩን ከፋይዳ መታወቂያ ጋር ማጣመር ይችላሉ ይላል። ስለዚህ እንዴት ነው ማጣመር የምንችለው? እዚህ ጋር ነው በቃ እንትን ማለት ያለባችሁ። ፕሮሰሱን ከመጀመራችሁ በፊት ይህንን በደንብ ማየት አለባችሁ ማለት ነው። አንደኛው ይህን ማስፈንጠሪያ ትነካላችሁ። https ፋይዳ cb.com የሚል አለ። ይህን ሊንክ ትጫናላችሁ። ሊንኩን እዚሁ ጋር ተራራው ሚዲያ ላይ ስለምታገኙት ሊንኩ ችግር የለውም እዚህ ጋር ታገኙታላችሁ። ግን ይህን ከነካም በኋላስ ምንድነው የምናደርገው የሚለውን ይህን ስንነካው የሂሳብ ቁጥሩን አስገብተው ጌት ኦቲፒ የሚለውን ይጫኑ ይላል። ይህን ታደርጋላችሁ። ሶስተኛ አሳያችኋለሁ። አንድ መመሪያዎቹን ብቻ ልንገራችሁና ሶስተኛው ሂሳብ ሲከፍቱ ያስመዘገቡበትን የስልክ ቁጥር በሚጠቀሙበት የተንቀሳቃሽ ስልክ የተላከልዎትን የአንድ ጊዜ ሚስጥር ቁጥር ኦቲፒ አስገብተው ቬሪፋይ ኦቲፒ የሚለውን በመጫን ያረጋግጡ ይላል። ይህም የሂሳብ ቁጥራችን አስገብተን ኦቲፒ እንዲልክልን እንጠይቀዋለን። የሂሳብ ቁጥር ስንከፍት ያስገባ ነው ስልክ ቁጥር ማለት ነው። ስለዚህ ስልክ ቁጥራችን ስናስገባ ኦቲፒ ይልክልናል። ኦቲፒዎቹን ምን እናደርጋለን? እንይዛለን። ኦቲፒዎቹን እናስገባና እንጫነዋለን። ከዛ በኋላ ሎግ ዊዝ ኦቲፒ የሚለውን ከተጫን በኋላ 16 ፋን ነምበር አስገብታውንም ጌት ኦቲፒ የሚለውን ይጫኑታል። በድጋሚማን በተንቀሳቃሽ ስልክ የተላከልዎትን አንድ ጊዜ ሚስጥር ቁጥር ኦቲፒ አስገብተው ቬሪፋይ የሚለውን በመጫን ያረጋግጡ ይላል። ከዛ ሰባተኛው ምንድነው? አሎ የሚለውን ትጫናላችሁ። ከዛም አክሴፕት ኤንድ ሀብዴት የሚለውን ሲጫኑ ሀብዴት ኮምፕሌት ኤንድ ፔንዲንግ አፕሮቫል የሚል መልእክት ይመጣልዎታል። እሱን በመጫን ይጨርሳሉ ማለት ነው። ስለዚህ እንዴት እንትን ማድረግ እንዳለባችሁ የማሳያችሁ ይሆናል። እዚህ ጋር አሁንም ተራራው ሚዲያ ላይ ትገቡና ሊንክ ትጫናላችሁ። እንግዲህ የሚያመጣውን አብረን የምናየው ይሆናል። ያው እየከፈተ ነው እንግዲህ እንደምታዩት ውድ ቤተሰቦቻችን። ጌት ኦቲፒ ይላል። ፕሊስ ኢንተር ዩር ሲቢ አካውንት ነበር። አሁን እኔ ለዛሬ እያሳያችሁ ያለሁት የንግድ ባንክን ስለሆነ የንግድ ባንክን ነው፣ የአዋሽ ባንክ የሌሎችን ባንክ ሳይሆን እንግዲህ ሌሎች ባንክም እንግዲህ በቀጣይ የሚያስቀምጡ ይሆናል ሊንካቸውን። ለጊዜው ግን እያሳያችሁ ያለሁት የንግድ ባንክን ነው። እዚህ ጋር የምታስገቡት የንግድ ባንክ አካውንታችሁን ነው የሚሆነው ማለት ነው። እዚህ ጋር ለምሳሌ እኔን
የጓደኛዬ ለምሳሌ ላስገባ እንግዲህ አጋጣሚ እየሰራ ያለው ሌላ ሰው ነው። እሺ 1000 ኦቲፒ ስትሉት እንግዲህ ቅድም መመሪያው ጋር እንዳየ ነው እዚህ ጋር እንግዲህ እየተሽከረከረ ነው። ትንሽ ትዕግስት የሚጠይቅ ነገር ሊሆን ይችላል። ትንሽ ሲስተሙ ያስቸግራል። እንግዲህ ያው እናንተ ስራችሁን እየሰራችሁ ጎን ለጎን መሞከር ትችላላችሁ። እንዳያችሁት ሎድ እያደረገ ነው። እሺ ከዛ ኦቲፒ ሃዝ ቢን ሴንት ይላል። ያው ተላከ፣ ኦቲፒ ተላከልኝ። እዚህ ጋር ተላከውን አስገባለሁ። እናንተም የተላከላችሁን ማለት ነው አስገባውኝ። ያው ቬሪፋይ ኦቲፒ ይላል። ቬሪፋይ በጣም ቀላል ነው። እንትን ካላችሁት እንግዲህ እናንተ ሊፈጥን ይችላል። እንግዲህ እንደምታዩት እየመለሰ ነው። ሪሴንድ ልበለው፣ ይሄንን አልተቀበለውም። እንግዲህ ትንሽ ሲስተሙ ያስቸግራል። እንግዲህ እሱን በትዕግስት እንትን ማለት ነው። ድጋሜው ሪኩዌስት ፌልድ ፕሊዝ ትራይ አገን እያለ ነው። ሴንዲንግ እያለ ነው። ሪሴንድ ብየዋለሁ። ድጋሚ ሌላ ቁጥር የሚልክልን ይሆናል። እሱን እንጠብቃለን። አልፏል። የሚገርመው አልፏል። ያው ሎጊን ዊዝ ኦቲፒ ትሉታላችሁ። ድጋሚ አሁንም ሌላ ኦቲፒ ልኳል። ኦቲፒ እየጠየቀኝ ነው። አሁንም ተላከውን ታስገባላችሁ። እዚህ ጋር ሶሪ እንትናችሁ ነው የምታስገቡት፣ ፋን ነምበር ነው የምታስገቡት። እንግዲህ እናንተን ታስገባላችሁ ማለት ነው። ገብታችሁ ጌት ኦቲፒ የሚለውን ትነካላችሁ። አሁን ፋይዳችን ቬሪፋይ እያደረግን ነው ማለት ነው። ለ3 ደቂቃ ነው ቬሪፊኬሽን ነምበሩ የሚያገለግለው። በ3 ደቂቃ ውስጥ ይልክልናል ማለት ነው። ያው ተልኳል፣ ገባልኝ ሜሴጅ። ቬሪፋይ ትሉታላችሁ። ካስገባችሁ በኋላ በጣም ቀላል ነው በቃ። ከዛ እነዚህን አሉ ትሉታላችሁ።
ኢንፎርሜሽን ቼክ ዩር ኢንፎርሜሽን እያለ ነው እንግዲህ ያስገባሁት መረጃ ትክክል ነው አይደለም የሚለውን ቬሪፋይ እያደረገ ነው ማለት ነው። እንጠብቀዋለን ውድ ቤተሰቦቻችን። እንግዲህ እንደምታዩት ነው ከጀመርኩኝ ምን 5 ደቂቃ አልፈጀብኝም። እንግዲህ ባንክ ቤት ሄዳችሁ ግን ብትሞክሩ ያለውን ውጣ ውረድ እናንተ ታውቁታላችሁ። ስለዚህ በዚህ መልኩ ብትጠቀሙ ሞር በጣም ነው ሰዓታችሁን ሴቭ የምታደርጉበት፣ ስራችሁን እየሰራችሁ ጎን ለጎን መስራት የምትችሉት ነገር ነው። ሌላ ኮንተንቶችም ከፈለጋችሁ በቀጣይ ምስራላችሁ ይሆናል። ኮሜንት መስጫው ላይ አሳውቁኝ። አሁንም አብራችሁን ሆኑ። ቆይ አላለቀም። ኢንፎርሜሽኑን ቼክ እስከሚያደርግ ድረስ ነው እንትን እያልኳቸው ያለሁት። እንግዲህ ውድ ቤተሰቦቻችን እንግዲህ ኢንፎርሜሽኑ እስከሚያጣራ ድረስ እንደምታዩት እየተሽከረከረ ነው። ቼክ ኢንፎርሜሽን ያው እንደምታውቁት ያስገባ ነው ፋይዳ የኛ ነው ወይስ አይደለም የሚለውን አካውንታችንና ፋይዳችን ቬሪፋይ እያደረገ ነው። አካውንቱ ቬሪፋይድ ሆኗል፣ ናሽናል አይዲውን ቬሪፋይድ ሆኗል። እዚህ ጋር እንደምታዩት ሁለቱም ራይት ምልክት አሳይቷል። ስለዚህ ሁለቶቹን ደግሞ ከአንድ ላይ አድርጎ ቼክ ዩር ኢንፎርሜሽን የሚለውን እንትን እያደረገ ነው ማለት ነው። ወደ መጨረሻው ስቴፕ ነን። ኦልሞስት 1 ደቂቃ ቢፈጅ ነው። እሱንም እንግዲህ ማክሲመም ነው እናንተ ጋር እንደዛ ላይ እዚህ ጋር እስኪ አሁንም ኔትወርኩ ትንሽ ያስቸግራል። ኢንፎርሜሽኑን ቼክ አድርግ ብዬ ድጋሚ ሪትራይ አድርጌዋለሁ። እናንተም እንደዚህ ካጋጠማችሁ ሪፍሬሽ እያደረጋችሁ ሞክሩትኝ። ውድ ቤተሰቦቻችን እንግዲህ በትዕግስት ጠብቁን። ኦልሞስት ወደ መጨረሻው ነው። ትንሽ ያስቸግራል። እንግዲህ እናንተ ጋር እንደዚህ ላይ ቆይ ይችላል። ውድ ቤተሰቦቻችን እስከዛ እንግዲህ ጥያቄ የሆንባችሁ ነገሮች ካሉ ኮሜንት መስጫው ላይ ማስቀመጣችሁን አትርሱ። እኔም በሌላ ቀን ሰፊ ቪዲዮ ሰርችላችሁ የሚመጣ ይሆናል። እንግዲህ እኔ ዋይፋይ ነው የተጠቀምኩ ያለሁት። ኔትወርክ አይመስለኝም፣ ሲስተም ችግር ነው የሚመስለኝ። እስኪ ከዋይፋዩ ከሆነ እስኪ ዋይፋዩን አጥፍቼ ልሞክረው በዳታ። የምታዩት ነው በዳታም እየሞከርኩ ነው፣ ግን ምንም ተመሳሳይ ነገር ነው። አሁን የተሽከረከረ ነው ያለው። ውድ ቤተሰቦቻችን እንግዲህ እንደዚህ የሚያቆይ አልመሰለኝም ነበር።
ቢሰራ ጥሩ ነበር ውድ ቤተሰቦቻችን። ካልሆነ ወይ በሌላ ክፍል እንመለስበታለን። ብሎ ከዚህ በኋላ ያለው ኦልሞስት እያለቀ ነው። ካልሆነ ማኑዋሊ ላሳያችሁና እዚህ ጋር ቴሌግራም ላይ እንዳለው ቴሌግራም ደግሞ መግባት አልችልም። እስኪ ትንሽ እንታገዘው፣ ትንሽ እንታገስና እስኪ እዚህ ጋር ካለፈ በቃ አፕዴት ኤንድ ኮምፕሊት የሚለው ነበር የቀረው። የስ ደስ ይላል። ቬሪፋይ ሆኗል። ኢንፎርሜሽኑም ቬሪፋይድ ሆኗል። ውድ ቤተሰቦቻችን ወደ ቀጣዩ ክፍል የሚወስደን ይመስለኛል። ምንድነው ሌላ ስቴፕ እኮ ማምጣት ነበረበት። የሚያሳዝን ሁኔታ ሲስተሙ እየሰራ አይደለም። ሁሉንም ቬሪፋይ አድርጎ ከጨረሰ በኋላ እንደምታዩት ቬሪፋይ የሚለው ከመጣ በኋላ አለው የሚለው ይጫለው አክሴፕት ኤንድ አፕግሬድ ኮምፕሊት ፔንዲንግ አፕሮቫል የሚለው ነበር የቀረው። ኦልሞስት ወደ አንድ ስቴፕ ነበር የቀረው። እንደምታዩት እዚህ ሲደርስ ፌልድ ቱ ቢ ሲቪ ፋይዳ ሲቪ.com እያለ ነው።